አንድ ከረጢት ውስጥ 6 አፕሎች አሉ። ስድስቱ ለስድስት ልጆች አንዳንድ እኩል ሰጣችሁ። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ። ያቺ አንድ አፕል እንዴት ልትቀር ቻለች? ጥያቄው ይደገም። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ይሄ እንግዲህ ሚዲያ ኃይለ ሾው በሚለው የተለያዩ የመዝናኛና አስቂኝ ጥያቄዎችን እናቀርባለን። አንድ ሁለት ጥያቄ ደግሞ ከናንተ ጋር መጀመሪያ ተመራቂ ለማስመረቅ ነው የመጣችሁት? እሺ እንግዲህ እንኳን ለዛሬዋ ቀን በሰላም አደረሳችሁ። እሺ አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ከ10ሩ ሻማዎች መካከል 3ቱን ሻማዎች ንፋስ አጠፋቸው ማታ ሰዓት ላይ እና አድራችሁ በጠዋቱ ክፍሉ ስትመጡ ሻማዎች እናገኛለን ማለት ነው። በርታው ነው የምናገኛቸው? በርታው የምናገኛቸው ነው። ጥያቄው ልድገምልሽ ነው። አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ከ10ሩ 3ቱን ንፋስ አጠፋቸው ማታ ሰዓት ላይ እና አድረሽ ስትመጪ በክፍሉ ስንት ሻማዎች ይቀራሉ ማለት ነው? 10 አዎ ምንም የሚቀር አይመስለኝም። ሻማ አይደለም ሻማ ነው። ስንት ሻማ ይቀራል ነው? እሺ ማታ ሙሉኑ በርቶ የቀረው ጠዋት ደግሞ ስንመጣ የሚያልቅ ነው የሚመስለኝ። እኔ ቀልጦ 10ሩም ይቀራል። ምክንያቱም ስንት ሻማ ይቀራል ነው። እሺ ጥያቄው አልተመለሰም። ምክንያቱም ክፍሉ 3 ሻማዎች ይቀራሉ ማለት ነው። 7ቱ ሻማዎች ቀልጠው ያልቃሉ አዳር ሙሉ ሲበሩ፣ 3ቱ ግን ንፋስ ያጠፋቸው ይቀራሉ ማለት ነው። እሺ አሁን ደግሞ ወደ ሁለተኛው ጥያቄ። አንድ ኩሬ ውሃ ውስጥ 5 አሳዎች አሉ። ከአምስቱ 3ቱ በውሃ ጥም ሞቱ እና አሁን በርሜሉ ስንት አሳዎች ይቀራሉ ማለት ነው? ጥያቄው ይደገም። እሺ አንድ ኩሬ ውሃ ውስጥ 5 አሳዎች አሉ። ከአምስቱ 3ቱ በውሃ ጥም ሞቱ። ስለዚህ በርሜሉ ስንት አሳዎች እናገኛለን ማለት ነው? በውሃ ጥም ይሞታሉ። ኩሬ ውስጥ ነው በውሃ ጥም ይሞታሉ እንዴ? ይሞታሉ ኩሬ ውሃ ውስጥ ካሉ። እንዴት የውሃ ጥም ራሱ እንዴት መጣ ውሃ ውስጥ ካሉ? እኔ መጨረሻ አታስደግሙኝ። ኮምፕሌን እያደረኩ ስለሆነ ማለት በደገምኩኝ ቁጥር አንድ የኩሬ ውሃ ውስጥ 10 አሳዎች አሉ። ከ10ሩ 5ቱ በውሃ ጥም ሲሞቱ በርሜሉ ስንት አሳዎች ይቀራሉ ማለት ነው? 10ሩም ይቀራል። 10ሩ አንቺ 10ሩም። እሺ ለማንኛውም በርሜል ውስጥ ምንም አሳ የለም፣ ኩሬ ውስጥ ነው ያለው። አሳው ኩሬ ውስጥ እንጂ በርሜል ውስጥ የለም። ቅድም ያልከውና አሁን ያልከው አንድ አይደለም። ሬት ላይ ቼክ አፕ ማድረግ እንችላለን፣ እዛ ማየት እንችላለን። 5 ነው ያልከው፣ ከዛን 3ቱ አልክ። እሱ መብቱ የኔ የተጠበቀ ነው። እንትን ሊል ይችላል አሳው። እናንተ መነግራችሁ እኔ እናንተን ለማሳሳት ነው። እሺ አሁን ደግሞ ወደ ሌላኛው ጥያቄ። አንድ ክፍል ውስጥ 5 ሰዎች አሉ። ከአምስቱ አንዱን ገብተሽ ገደልሽ አንቺ። አንድ ክፍል ውስጥ 5 ሰዎች ነበሩ። ከአምስቱ አንዱን ገብተሽ ገደልሽ። ስለዚህ በድምሩ ክፍል ስንት ሰዎች ይቀራሉ ማለት ነው? በድምሩ ሰው 4 ሰው። 4 ሰው። ከ5 ሰው አንድ ሰው ከገደልኩኝ 4 ሰው ይቀራል። እኔም 4 ሰው ነው የሚቀረው። አንደኛው ሬሳ ነው እንጂ ሰው አይባልም መሰለኝ። እሺ በድምሩ አሁንም ተሳስታችኋል። ምክንያቱም መልሱ በድምሩ ክፍሉ ስንት ሰው ይቀራል ማለት አንቺ ሰው አይደለሽም፣ ገብተሽ ገደልሻ። አንድ ከረጢት ውስጥ 6 አፕሎች አሉ። ስድስቱ ለስድስት ልጆች አንዳንድ እኩል ሰጣችሁ። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ። ያቺ አንድ አፕል እንዴት ልትቀር ቻለች? ጥያቄው ይደገም። እሺ በደንብ አድምጡኝ። አንድ ከረጢት ውስጥ 6 አፕሎች አሉ። ከስድስቱ ስድስቱንም ለስድስት ልጆች አንዳንድ እኩል ሰጣችሁ። እኩል አንዳንድ ይደርሳችኋል። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረች። ያቺ አንድ አፕል እንዴት ልትቀር ቻለች? ያልበላ ሰው አለ ማለት ነው። ያልበላ ሰው አለ ነው። ያልበላ ሰው እኔ ምን አውቃለሁ? ምንድነው ያልበላ
ወይ ከመሰጠቱ በፊት እንትን ብል አንድ ሰው አልበላም ነው በቃ። አንድ ሰው መልሷል። አንድ ሰው መልሶ ነው። እሺ ለማንኛውም ለአንዱ ልጅ ከነከረጢቱ ነው ማለት ነው የተሰጠው። ቅሬታ አለ ማለት አልገባኝም። አንዳንድ ሰጣቸው፣ ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ ነው ያልኩት እኔ አይደለ? ስለዚህ ተሰጠ። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ ነው ያልኩት እኔ። ስለዚህ ለአንዱ ልጅ ከነከረጢቱ ነው ማለት ነው የተሰጠው። አልገባችሁ? በቃ ባይገባንም ይሁን። የመጨረሻ አንድ ጥያቄ፣ አንድ ሹፌር 5 ሰዎችን መጫን የሚችል መኪና እየነዳ ድንገት ሽንት ወጥሮት ከመኪናው ላይ ወረደ። ስለዚህ አሁን በድምሩ መኪናው ስንት ሰዎች ይቀራሉ ማለት ነው? አንድ ይድገምልኝ። አንድ የመኪና ሹፌር 5 ሰዎችን መጫን የሚችል መኪና እየነዳ ድንገት ሽንት ወጥሮት ወረደ። ስለዚህ በድምሩ ስንት ሰዎች እናገኛለን ማለት ነው በመኪና ውስጥ? እሱ ከወረደ በኋላ 4 ሰው። ምንም አናገኝም። ለምን? ሰው የለም እኮ መጀመሪያ። 5 ሰው ብለሃል። 5 ሰው መጫን የሚችል ነው። መጫን የሚችል ነው። ስለዚህ እሺ ታንኪዩ እናመሰግናለን። በስተመጨረሻ ለኃይለ ሾ አንድ አግኝተናል። አንድ አግኝታችሁ። እሺ በስተመጨረሻ ለኃይለ ሾ የተሰማችሁን መልእክት አስተላልፉና እንቋጫለን። ሰብስክራይብ አድርጉላቸው። ኮፒ ሊንክ ምናምን የሚባል ነገር አለ። ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው በጣም እና እንዲህ አዝናኝና አስተማሪ አመራማሪ የሆኑ ጥያቄዎችን እያቀረቡ እንግዲህ ሰዎችን ያዝናናሉ ማለት ነው። እሺ እናመሰግናለን። እሺ